በፍቅር ያልተጎዳ ሰው አለ ብለሽ? አፍቃሪ ነኝ እኔ ግን ይቅርታ አድርግልኝና ያው የገጠመኝ ነገር ከባድ ነገር ነበረ። ከመቤቴ ማርያም ጋር ከእግዚአብሔር ጋር ነው ያሳለፍኩት። ለመጀመሪያ ጊዜ ኢየሩሳሌም ላይ እኔ ነኝ ኮንሰርት የሰራሁት። ጊዜ ሲሸኝ ጊዜን ወልዶ አመት ሲያልፍ መዓት ወልዶ። ምን ያህል አወጣ ማለት እንችላለን? ከ4 ሚሊዮን ብር በላይ አውጥቻለሁ። አሁን እኔ እና እሷ ኦልሬዲ እህትና ወንድም ነን። ብዙ ነገሮችን ሀፕን ሲያደርጉ ለማንም አላወራም። ገብቶሻል? የሚመጣውን ቀን ነበር የምጠብቀው። ዝም ብላ ገብታብኝ ነበር። ለምን 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 አገባሽ? ሰላም፣ እንዴት ናችሁ ተመልካቾቻችን? ዛሬ እንግዲህ ተወዳጁን ጌዲዮን ዳንኤልን ይዘንላችሁ ቀርበናል። ጥሩ ቆይታ ይኖረናል። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ፣ እንግዲህ ጌዲ ያው አዲስ አልበምህን በቅርቡ ይዘህልን መጥተሃል። እውነት ነው። የኛ ሰው በሚል አልበም። እስኪ እንዴት ነው ተቀባይነቱ? እንዴት አገኘው? ጥሩ ነው። እንግዲህ ያው አልበም ሲደመጥ በአንዴ ብዙ ቪው ምናምን ላይገባ ይችላል። ግን አልበም እየተደመጠ ሲሄድ በደንብ አልበም ሲሆን ቀስ እያለ ነው እየገባ ያለው። እስካሁን ያለው ቪው ጥሩ ነው። ግን ያው አልበም ማለት በደንብ ጥሩ አድርገን የሰራ ነው። ይሄን አልበም ብዙ ወጪ ያስወጥቶኛል። ምን ያህል አወጣ ማለት እንችላለን? በጣም ብዙ ወጪ አውጥቻለሁ። እውነት እንደው እኔ ብቻ ሳልሆን እኔ ከምናገረው በላይ ከ4 ሚሊዮን ብር በላይ አውጥቻለሁ። እውነቴን ነው የምነግርሽ። ማለት ያወጣውበት ለመስራት ነው ያወጣውት፣ ወደ ዋናው ቁም ነገር ለመምጣት ብዬ ነው። ቀስ ብሎ ይገኛል ገንዘቡ። ጥሩ ነገር ከሰራን፣ ለህዝቡ ጥሩ ነገር ካደረስን ገንዘቡ ቀስ ብሎ የሚገኝ ነገር ነው። ዋናው መጀመሪያ ገንዘብ ጥሩ ነገር ከሰራሽ ይከተልሻል ከኋላሽ። እና ጥሩ ነገር ሰርቼ ልምጣ ብዬ ነው ይህንን ያህል ነገሮች ያወጣሁት። ተቀባይነቱን እንዴት አገኘ? በእኔ አንግል እግዚአብሔር የተመሰገነ ይሁን። አንዳንዴ እኛ የለመድነው ገብቶሻል፣ ብዙ ነገሮችን ማድረግ ለምደናል። ማድረግ ስልሽ ከካሴት ጀምሮ ነው እኔ የማውቀው፣ ካሴት ሲዲ ምናምን ስለሆነ። አሁን ግን በናሆም ሬከርዲንግ ነው ያወጣሁት፣ በራሴ ቻናል አይደለም ያወጣሁት። ትንሽ ፕሮሞት በደንብ ከተማ ውስጥ ፖስተሮች መለጠፍ አለበት በደንብ። አንዳንድ ያላወቁ ያልሰሙ ሰዎች አሉ፣ ግን እየሄደ ነው። ጥሩ ነው ማለት ይሄ በደንብ አልታየም ብዬ የምጓጓበት አይደለም። ገብቶሻል? ለረጅም ጊዜ ነው የሰራሁት። ይህን አልበም ስሰራ ረጅም ጊዜ የሚደመጥ አልበም ብዬ ነው የሰራሁት። እስኪ ማን ማን ተሳተፈበት? ይልማ ገብረአብ ተሳትፎበታል። በግጥም መሰለ ጌታውን፣ በግጥም ታመነ መኮንን፣ በዜማና በግጥም እንደገና ደግሞ ዶክተሬ መኮንን ለማ በዜማ በግጥም፣ እንደገና ደግሞ በቅንብርም ዶክተሬ አማኑኤል ይልማ በዜማ በግጥም፣ ኤርሚያስ ዳኜ፣ ኢዮቤል ብርሃኑና ዘላለም በዜማ በግጥም፣ ኤልያስ መልካ የሰራልኝን ስራዎች እነሱ ዜማና ግጥም ሰርተውልኝ ነበረ። ኢዮቤል ብርሃኑና ዘላለም። እሱን ዘፈን ድጋሚ ኤልያስ መልካ የሰራውን ዘፈን ድጋሚ ሪል አሬንጅመንት ኤልያስ መልካ እንትና፣ እንደገና ደግሞ ሌላ ድጋሚ የሰራው ኤርሚያስ ዳኜ ብዬ እንደዚህ ኤልያስ የሰራውንም ስራ ሰርቼዋለሁ። በማሲንቆ፣ በክራር፣ በቤዝ ጊታር፣ ሳክስፎን ብዙ ናቸው። በቃ ምን ብዬ ልንገርሽ። ግን የማመሰግናቸው ደግሞ የኔ ጓደኞች ስልሽ ኢትዮጵያ ውስጥ ያሉት ሙዚቀኞች፣ አቀናባሪውም፣ ሁሉንም
ኮምፖዞ አሬንጅ የሚያደርጉትም ዘፋኞቹንም ሁሉን ግጥም ደራሲዎቹንም ዜማ ደራሲዎቹንም አርቲስቶቹንም በጣም ነው የማመሰግነው። ይህንን ስራ ስራ ሁሉም ከኔ ጋር ነበሩ። በሀሳብም በአይዲያም በብዙ ነገሮችም ከኔ ጋር ስለነበሩ እግዚአብሔር ሁሉን አመሰግናለሁ። ደስ ይላል። እንግዲህ በአዲስ አልበም ስለመጣ በጣም ደስ ብሎናል። እንግዲህ አሁን ወደ ኋላ ልውሰድክና የመጀመሪያ እስኪ አንተን የማያውቅ ሰው አለ ብዬ እንትን ማለት አልችልም፣ ግን ያው እስኪ ስለ ትውልድ እድገት ትንሽ የሆነ ነገር በለን እስኪ። ምን አለ መሰለሽ፣ እኔ የአዲስ አበባ ልጅ ነኝ። አዲስ አበባ ተወልጄ አዲስ አበባ ያደግኩኝ። ግን አዲስ አበባ ተወልጄ እማቀው ከብዙ ሰዎች ጋር ነው የኖርኩት። እኔ ገብቶሻል? በቃ ምድር ላይ ካሉ ሰዎች ጋር ነው የኖርኩት። አንደርስታንድ አደረግሽ? የትኛውም ቦታ ብሄድ ሁሉም ወገኖቼ ናቸው። ይህንን ነው የማውቀው ከድሮ ጀምሮ። ያቺ ነገር ነች ትንሽ እንትን ያደረገች። ስለ ሀይ ስኩል ስለ ትምህርት ቤት ሁኔታ እንዴት ነበር? እስኪ ምን አይነት ተማሪ ነበር ጌዲ? እስኪ ንገረኝ። ትምህርት ቤት እኔ ጎበዝ ተማሪ ነኝ። ትምህርት ጎበዝ ተማሪ ነበርኩኝ። በጣም ጎበዝ ተማሪ ነኝ። ጎበዝ ዘፋኝም ነበርኩኝ። በጣም ከልጅነቴ ጀምሮ ነው። ገብቶሻል? እናንተ ላታውቁ ትችላላችሁ። እንደውም 0 ክፍል የሚባሉ ላ ነበረ። በዛን ዘመን 0 ክፍል የሚባሉ ላ ነበረ። ከ0 ክፍል ወደ ኤ ይገባል። ገብቶሻል? ከኤ ወደ ቢ፣ ከዛ በኋላ ወደ 1ኛ ክፍል ምናምን የሚባሉ ላ ነበረ። ስለዚህ ከዛ ጀምሮ ነው ይህ ፍላጎትሽ፣ የሙዚቃ ፍላጎትስ መቼ ላይ? ከድሮ ጀምሮ ከሆነ? አዎ ሙዚቃ ከድሮ ጀምሮ ነው። ማለት ከሀይ ስኩል ጀምሮ ነው። ሀይ ስኩል አልኩኝ ከኤሌመንተሪ ጀምሮ ገና ትንሽ ሆኜ 1ኛ ክፍል 2ኛ ክፍል 3ኛ ክፍል እያለሁ። ቤተሰቦችህስ? ያው እንግዲህ በእኛ ማህበረሰብ ያው ዶክተር፣ ኢንጂነር ምናምን መሆን ነው፣ እሱ ነው ተቀባይነት አለን ብለን ስለምናስብ ቤተሰቦች እንዴት ነበረ ፍላጎትህን የሚቀበሉት? አው እኔ ቤተሰቦቼ ባይዘቦይ እኔ የመጀመሪያ ልጅ ነኝ። ገብቶሻል? ከቤት ውስጥ አጎቶቼ ምናምን ነበሩና እናቴም አንድ ልጅ ነኝ ለቤቱ። ለእናቴ አንድ ወንድ ነኝ፣ ለአባቴም አንድ ወንድ ነኝ። እና የሙዚቃ ፍላጎቴ ከልጅነቴ ጀምሮ ስለሆነ ሁሉም ይደግፉኝ ነበረ ልሻለሁ። እንደገና ደግሞ ያበረታቱኝም ነበረ። ገብቶሻል? አይ ጥሩ። ያው እንግዲህ ወደ እንትን ልውሰድክና ያው ሀይ ስኩል ላይ ብዙ ጊዜ አብዛኛው ሰው የፍቅር ታሪክ፣ የአይን ፍቅር ምናምን የምንለው ነገር አለ። ያው ፍቅር ባንለውም ግን እስኪ እንደሱ አይነት ነገር ከነበረ እስኪ ንገረኝ። በፍቅር ያልተጎዳ ሰው አለ ብለሽ? አፍቃሪ ነኝ እኔ። ግን ይቅርታ አድርግልኝና አፍቃሪ ነኝ በጣም። ይኖራል ትምህርት ቤት ውስጥም ይኖራል የአይን ፍቅር ምናምን የሚባል ይኖራል። እስኪ ስለ ሙዚቃው ንግባና እስኪ የመጀመሪያ ሙዚቃ የጀመርክበት መድረክ ላይ የወጣህበትን ጊዜ ታስታውሳለህ? መድረክ ላይ ይኸውልሽ፣ መድረክ ላይ የወጣባቸው ዘፈኖች ብዙ ዘፈኖች ናቸው። በዚህ ታይም ላይ ላስታውሳቸው አልችልም። የመጀመሪያ ማይክ ያስክበት ቀን? ማይክ ያስኩበት እኔ አይረሳም። እሱ ምን ልበልሽ፣ እኔ እንጃ ረጅም አመት ነው። በጣም ብዙ አመት ነው ማይክ ያስኩበትን። በጣም እንዴት ነው? አረ በስመ አብ ብዙ ዘፈኖችን ስለማቅ ብዙ ዘፈኖችን ነው የማውቀው። ከምታስታውሰው አንዱ ማን ላስታውስሽ? ደስ ያለን አንዱ ያስታወስከውን እስኪ። አልማዜ ነይ ላይምሮይ ነይ ለነፍሴ እንዳይገባሽ ትካዜ
አልማዜ ቶሎ ድረሽ ለነፍሴ አስታውሽኝ ሁልጊዜ። እሺ ስለ መጀመሪያው አልበምክ እናውራና በተራ ተራ የሚለው አልበምክ እስኪ ስለሱ ኤልያስ መልካ እንደተሳተፈበት አውቃለሁ እና እስኪ እንዴት ከኤልያስ መልካ ጋር ተገናኘ? እንዴት ወደ ይህን አልበም ለመስራት አሰባችሁ? እስኪ ኤልያስ መልካ ማለት በጣም ወዳጄ ነው። በጣም ጥሩ ሰው ነው። ያሬድ ትምህርት ቤትን ታውቂዋለሽ? የሙዚቃ ትምህርት ቤት ከዛ ጀምሮ ነው ኤልያስ መልካን ማቀው። ኤልያስ መልካ ማለት ያው ማለት ስነ መግባሩም ህሊናውም በጣም የተለየ ሰው ነው። እኔ ስለሱ ብዙ ባለወራም እንትን ይለኛልና ከዛ ጀምሮ ነው እኔና እሱ የምንተዋወቀው። ግን አንድ ቀን እኔ ሌላ ቦታ እነሱ ወደ ሂልተን አክሱማይት ባንድ ምናምን ይሰሩ ነበረ። መዲና ባንድ፣ አክሱማይት ባንድ እና በዛ ሲያልፍ እኔ ደሞ ባይኔ ላይ ይህንን ዘፈን ይሰማል። በዛ ጋር ሲያልፍ ከቢኒያም በድሩ ጋር ሲያልፉ ይሰሙና ይሄ ልጅ ካሴት ነው ዘፈን ነው ድምፃዊ ነው ምናምን ብለው ነው የገቡት። ሲገቡም እንደውም ኢንተርቪው ላይ እንትን አድርጎ ነበርና አሁን እንደ ድንገት ሲገቡ እኔ ነኝ ያዩኛል። ከዛ ቁጭ ብለው አድምጠው ምን ብለው ይወጣሉ ማለት ነው። ከዛን ጊዜ ጀምሮ ለመዲና ባንድ አጨኝ ማለት ነው። መዲና ባንድ ኢትዮጵያ ውስጥ መዲና ባንድ የሚባል ባንድ ነበረ። እንዳጋጣሚ ለዛ ባንድ አጭተውኝ እንዳጋጣሚ እኔ ኃይልዬ ቤት እገባለሁ። ኃይልዬ ቤት ስገባ እነሱ ከመዲና ባንድ ጋር ፕራክቲስ ሊያደርጉ ሲሉ እኔን ያገኙኛል። በዛ ነው እንግዲህ እኔና ኤልያስ የተገናኘ ነው። እስኪ እዛ ስቱዲዮ ላይ ስትሰሩ ያጋጠማችሁ ነገር ካለ በዛ ላይ የስራ ኤቲክሱን የኤልያስን ባንተ አንደበት ብትገልጽ። እኔ ኤልያስን ብቻ ሳይሆን የሚሰሩልኝ ሰዎች በጣም ነው ማከብራቸው። የተለየ አመለካከት አለኝ። አብሶ በሙዚቃ ደረጃ ሙዚቃ አቀናባሪዎች የሚፈልጉት ነገር አለ። ገብቶሻል? የሚፈልጉት ነገር አለ ስልሽ እነሱ መሆን አለብሽ። ገብቶሻል? ጀስት ስራ ሊሰሩልሽ ሲሉ እንኳን ቀጥረውሽ ዛሬ ባይመቸው ካልሰራልኝ ብዬ አልለውም። ኤልያስን አድሬ ውዬ ሄዳለሁ ሳልሰራ። በብዙ ነገር ነው የምረዳው የነበረው፣ እሱም ይረዳኛል። እንደገና ደግሞ የኔን ነገሮች ወደ ጥሩ ነገር ለማምጣት የኔንም ጥረት ስለሚያውቅ እሱም ጥሩ ነገሮችን ሰርተን ወደዚህ እንደምንመጣ ስለሚነግረኝ ጀስት አንዳንዴ ምን አይነት ነገር ይገጥመኛል መሰለሽ፣ የኔ ተራ ይሆንና ከሱ ጋር ስራ ይኖረኛል አይደለ? ልክ ይቀጥረኝና የኔ የበላዮቼ ዘፋኞች ሊኖሩ ይችላሉ። ገብቶሻል? እገሌ አልበልሽ ታላላቅ ዘፋኞች እኔም ማከብራቸው ከኛ በላይ የነበሩ ዘፋኞች ሊኖሩ፣ ልክ እነሱን ሳገኛቸው የኔ ተራ ነው አይደለ? እሷን አስቀድማት ወይ እሱን አስቀድም ብዬ ነው አልፌ የሚሄደው እና ብዙ አንደርስታንድ እንደራረጋለን። ኤልያስ መልካ በጣም የተለየ ሰው ነው። ጀስት ብዙ ነገር ማውራት እንኳ አልፈልግም እኔ። እግዚአብሔር ክፉ አይንካው ባለበት እንግዲህ እግዚአብሔር። እስኪ ስንት ጊዜ ፈጀ እሱን አልበም ለመስራት? ስንት ጊዜ ፈጀባት? ከ5 ከ6 ከ7 ዓመት በላይ ረጅም ጊዜ ነው። 7 ዓመት ምናምን በጣም ረጅም ጊዜ ነው። ይኸውልሽ የነበረውን ነገር በእንደዚህ አይነት ነገር ነው። ገብቶሻል? ቤቴ ድረስ ሁላ መጥተው ያንተ ተራ ነው ጌዲዬ፣ የማስታውሰው ይርዳውና አበበ ብርሃኔ እኔ ቤት ድረስ እንኳን መጥተው የኔን ጌዲዮን አስፈቀዱት ብለዋቸው ኤልያስ በእኔ ተራ ገብተው የነሱ የይርዳው አልበም አልቆ የወጣበትን ጊዜ አስታውሳለሁ።
በዛ መሀል ላጽናናሽ የሚለው ከሳምቮድ ጋር ተጣምራችሁ ጥሩ ጥምረት ነበር እሱ እና እስኪ ክሊፑ እንዴት ነው? ሪል ነው ሲቀረጽ ሲታይ ሪል ነው የሚመስለው? የምር እየሸኘሃት ነው ወይስ ለክሊፕ ነው? እስኪ እሱ አይ ባይዘዌ ያን ቪዲዮ ስንሰራ ኢትዮጵያ ውስጥ የነበረው ይሄ ኤርፖርቱ የመጀመሪያ ኤርፖርት ተርሚናሉ ገና እንደተመረቀ ነው። ተርሚናሉ እንደተመረቀ ወዲያው አስፈቅደን ነው እኛ የሰራ ነው እና ሪያሊቲ ነገር ነው። እዛ ጋር የምታዩ ትክክለኛ ስሸኛት ነው። ገርል ፍሬንዴ ነች። እዛ ጋር ሄሌን በሬም አለች ምናምን ትክክለኛ እየሸኘዋት ነው፣ እየሄደች ነው። ግን እዛ እንትን ላይ አንዳንዴ የሆነ ሰውዬ አላየሽም? ፎቶ የሚያነሳ ሰውዬ ይህንን ሰውዬ ሁሌ ይጠይቁኛል። አባቱ ነው እንዴ ምናምን ይሉኛል። አይ አባቴ አይደለም፣ ይሄ ሰውዬ ታዋቂ ዘፋኝ ነው፣ እዛ ፎቶ የሚያነሳኝ። እዛው ላይ ከሳምቮድ ጋር እንዴት ተገናኛችሁ? እንዴት ነበረ እሱን ስራ ለመስራት እንትን ያላችሁት? ይኸውልሽ እኔና ሳምቮድ የተገናኘንበት ምክንያት መጀመሪያ ሀሳቡና አይዲያው የወጣው ከኤልያስ ነው። ሀሳቡን ደግሞ ያወጣ ነው እኔም መሆነውን ነገር ያያል ኤልያስ። ገብቶሻል? እኔም መሆነውን ነገር እያየ ነው ያችን ሀሳብ ያመጣው። ከዛ በኋላ ይልማ ጋ ሄድኩና ይልማ ጋ የሆነ ነገር እንደዚህ ወደ 7 8 ተጽፏል ይሄ ግጥም። በ7ኛው በ8ኛው ነው የጸደቀው በላጽናናሽ። እዛ ላይ አብነት አጎናፍር ነው ኳየር የሚቀበለኝ እና ደስ የሚል ጥምረት ነበረ። እኔና ሳምቮድ የተገናኘንበት ደግሞ ምክንያት ሳምቮድ መግባት አለበት ብለን ነው። ሳምቮድ ከዛም በፊትም ጓደኛዬ ነው። እዛው አልበም ላይ ደግሞ እሙ ላይ ኔ ብለክ አንድ እሙን የምትባል አንድ ሴት አስተዋውቀህን ነበረ። እስኪ ስለሱ አንዳንድ ነገር ንገር። ይኸውልሽ እሙ ማለት ያቺ አሁን ያየሻት እዛ እንትኑ ላይ ስትሸኛት የነበረችው? አዎ ስትሸኛት የነበረችው ልጅ ነች እና ጥሩ ልጅ ነች። ማለት እንዴት ብዬ ልንገርሽ፣ በጣም ቁም ነገረኛ ነች። ሀሳቡና አይዲያው ሲወጣ ደግሞ ብስራት ጋረደው ነው ሀሳቡን ያመጣው፣ አይዲያውን ያመጣው። እኔ ግን ከኔ የኔ ጓደኛ አለች አይደለ? ገብቶሻል አይደለ? ሀሳቡ እንዳይለቅ ብዬ ይልማ ጋ ወሰድኩት። ገብቶሻል? መሀል ላይ ያለችዋ ዜማ ደግሞ ከሆነ ነገር ላይ አምጥቼ ነው የሆነ ነገር እኔ ብዙ ነገሮችን እኔ ማስተካከላቸው በብዙ ሰዎች ስም ሊሆን ይችላል እንጂ ብዙ ነገሮች አስተካከላቸዋለሁ። አስተካክዬ አውጥቼ አውርጄ ብዙ ነገር ነው የማደርገው እና ያው ብስራት ጋረደው ደግሞ በጣም የምወደው የማከብረው በጣም የልቤ ጓደኛዬ ነው ማለት በጣም ጓደኛዬ ነው፣ ወንድሜ ጓደኛዬ በዩ እና ወደ ይልማ ጋ ሄደን ይልማ ጋ ወስደነው ጊልምሽ ይሄንንም ግጥም ወደ 8 9 ተጽፏል። ከዛ በኋላ ነው የጸደቀው። ስለዚህ ሙያኔ ሪል ላይፍ ነው። እኔም የምዘፍናቸው ዘፈኖች በብዛት ትክክለኛ ነገር ነው። እኔም የምዘፍነው ነገሮች ትክክለኛ የሆንኩትን ነገሮች ነው የምናገራቸው። አሁንም ኢቭን ስቲል ያወጣዋቸውን አልበሞች ብታቂ እኔ የነበርኩበትን ነገሮች አውቃለሁ። ገብቶሻል? ሀሳብ ሁላ የሚፈልቅላቸው ግጥም እኔን ሲያዩኝ ነው ግጥም የሚመጣላቸው ሁላ። እውነቴን ነው የምነግርሽ። ይህን አስተካክሉ ብያቸው፣ ይህን እንደዚህ አድርጉ ብያቸው፣ ይህን እንደዚህ በመግባባት ነው እየሰራን ያለ ነው። በመጀመሪያ እንዴት ተገናኛችሁ እና ደግሞ የት ነው ያለችው ማወቅ ምንችል? አሁን እኔ እና እሷ ኦልሬዲ እህትና ወንድም ነን። ደስ እሷ የራሷ ላይፍ እየኖረች ነው። ግን በጣም ማከብራት በጣም ጥሩ ልጅ ነች። ባለችበት መልካሟን ነው የምመኘው። ከቤተሰቦቿ ጋር ግን ጠያየቃለሁ።
እሺ አሁን ደግሞ ወደ አሸንፈን ልውሰድክ እና አሸንፈን ያው አገራዊ መዝሙር እንትን ነው ዘፈን ነው። በቶሎ ነው የተሰራው፣ ወዲያው እንዳሸነፉ ነበር የተሰራው እና ከሃይማኖት ግርማ ከጆሲ ጋር ምናምን ነበር የሰራው። እስኪ እንዴት ነበር የተሰራው ነገር? ጆሲ ማለት በጣም ጥሩ ልጅ፣ ከመጀመሪያው ጀምሮ ጆሲ በጣም እምወደው ማከብረው፣ ሁሌም ለኔ ያለው አመለካከት በጣም ጥሩ ልጅ፣ ለማንኛውም ሰው ቁም ነገረኛ ነው። እሱ ነው አይዲያውን ያመጣው። እሱ አይዲያውን አመጣው። ጌዲዮን ብሎ ጠየቀኝ። እኔ ደግሞ ቢዚ ነበርኩኝ በዛ ሰዓት ላይ በጣም በቃ ስራ ላይ ጥድፍ ነበር ምለው። ደውሎ እንዴት ነው ምናም ሲለኝ እንዴ ምን ችግር አለ ጆሲዬ ወንድሜ ምናም ብዬ አልኩት። ስለው እሺ ሴት ዘፋኝ ማንን እናርግ አለኝ። ማንን ትፈልጋለህ ስለው አንተ ደስ ያለን አለኝ። አጠገቤ ሃይማኖት ነበረች። ሃይማኖት ልጅት ሄድኩኝ። በጣም በፍጥነት ነበር እና ተወዳጅ ነበር። አዎ እነሱ ደክመውበታል፣ እነሱ ለፍተውበታል። ግን ቶሎ ለእንትኑ መድረስ ስለነበረበት ወዲያውኑ አደረስ ነው። ወዲያው ቴሌቪዥን ጣቢያ ገብተን ለቀቅን ምናምን ተወዳጅ ሆነ። እንደገና ደግሞ አሁን ድጋሚም ሰርተነዋል፣ ከሙዙ ጋር ሰርተነዋል። በጣም እንትና አሪፍ አድርጋችሁ። እሺ አሁን ደግሞ ወደ ሁለተኛው አልበም አንደኛ ናት ወደሚለው ልሰድህ። እሱስ እንዴት ነበር? ማን ተሳተፈበት? እስኪ እሱን ንገረን። ይኸውልሽ ያልነገርኩሽ ነገር አለ። ከመጀመሪያው ጀምሮ አልበሜን እኔ ስሰራ ራሴ ነኝ የምሰራው። ገብቶሻል? ራሴ ነኝ ፕሮዲውስ የማደርገው። አልበሜን ጨርሼ ነው እኔ ለሙዚቃ ቤቶች የምሰጣቸው። ገብቶሻል? ሁሉንም ወጪውን እንዳለ ምንም አይነት ነገር ከሰው ጋር የተነካካ ነገር የለብኝም። እኔ ምንም አይነት ነገር ሰርቼ ለሙዚቃ ቤት እሰጣቸዋለሁ ማለት ነው። የመጀመሪያውንም አልበም ሁለተኛውን አልበም እንደውም ከሚገርምሽ የመጀመሪያው አልበም አሪፍ ሆኖልኝ ስራ እየሰራው በደንብ ስራ እየሰራው ስራ ሰርቼ ማገኛቸው ነገሮች አሉ አይደለ? እየሰራው እንዳለ ብዙ አመት ሳይሆነው ነው ሄጄ ለኤልያስ ቃብዴ ሰጠሁት። ሁለተኛውን አልበም ቶሎ እንጀምራለን ብዬ እና ሁለተኛው አልበም ኤልያስ መልካ ነው የሰራው። ኤልያስ ነው የሰራው ወደ ማለት 9-10 ዘፈን ኤልያስ ነው የሰራው። ተቀባይነቱስ እንደመጀመሪያው ነው? እንዴት ነው? ጥሩ ነበረ። ያው ታይሚንግ የሚባሉ ነገሮች አሉ። ገብቶሻል? ግን ያለው ነገር ጥሩ ነው። የመጀመሪያው አልበም ያው የመጀመሪያ ልጅና ጥሩ ነበረ። አንደኛ ናት፣ አሪፍ ነበረ። አማኑኤልም ተሳትፎበታል። ግን 10-9 ዘፈን ኤልያስ ነው የሰራው። ስለዚህ አብዛኛው አልበምህ ላይ እሱ ሁለተኛው አልበም ኤልያስ እኔ ነኝ ማለት የኔ አልበም ላይ ማንም ሰው ሀሳብ የሚሰጥብኝ የለም። ራሴ ነኝ። ከላይፍ ጋርም ስለሚገናኝ አዎ ማለት እዚህ ህዝብ ደረጃ ልክ እስኪደርስ ድረስ ማስተሯን እስኪይዛት ድረስ የማወጣው ወጪ እኔ ነኝ የማወጣው። ራሴ ነኝ የሰራሁት። የራስ ነው። እውነት ነው። ያው እንግዲህ እንደምናውቀው በጣም ቶሎ ተቀባይነት ካገኙ ድምፃውያን አንዱ ነክ። እውነት ነው። በጣም ተወዳጅም ነክ እና ይህን ሁለተኛውን አልበም እንዳወጣ ግን ያው የሁሉም አድናቂ ጥያቄ ነው። ጠፋ የኔም ስለሆነ እና ምን ተፈጠረ? ለምን ጠፋ? አሁን እንዲህ ነው አይባልም። እንግዲህ ያው እኔ ብቻ ሳልሆን ምድር ላይ ያሉ ታላላቅ ሰዎችም ብዙ ነገር ይገጥማቸዋል። ይህንን ነገር ለህዝቡ ትቼዋለሁ። ገብቶሻል? ያው የገጠመኝ ነገር ከባድ ነገር ነበረ። ራሴን ያሳለፍኩት ራሴን እና ከመቤቴ ማርያም ጋር ከእግዚአብሔር ጋር
ነው ያሳለፍኩት፣ ከህዝቡ ጋር ነው ያሳለፍኩት። ብዙ ነገሮችን ሳሳልፍ ያው በማታቂው ነገር አሁን መጨረሻውን ስታቂ በጣም ለሰው ልጅ እንደዚህ አይነት ነገር በቃ ባይወራ ይሻላል። ያው እንደ ተወዳጅነት የኛ የአድናቂዎች ጥያቄ ስለሆነ ነው። ያው በጣም አርአያ ነበርክ፣ በጣም ተቀባይነት ነበረ። በአንዴ ስጠፋ ምን ነው የሚል ጥያቄ ስለሚመጣ ለዛ ነው የጠየቁ። አላቅም ምንም ነገር እኔ አሁን ማቀው እንደሆነ ታውቃለች፣ ቁም ነገር ነው ማቀው። ሰርቶ ያደገ ልጅ ገብቶሻል። ከቤቱ ወጥቶ ስራ ሰርቶ ጎበዝ የተባለ ልጅ የሆነ ነገር ሀፕን ሲያደርግበት ቤተሰቦቹ ጋር ሄድም ገብቶሻል። ያ ጎበዝ የተባለ ልጅ እንዴት ቤተሰብ ጋር ሄጄ እንዴት እንዴ እንደዚህ ሆኜ ምናምን አያስብልም? ያስብላል አይደል እንዴ? ገብቶሻል። ያው አስተዳደጋችን እኮ ነው ገብቶሻል። አስተዳደጋችን ይሉኝታ፣ ሰው መፍራት፣ ሰው ማክበር፣ ምን ይሉኛልን እሱን ስለምናቅ ገብቶሻል። አንዳንዴ ከፍ ስትል ዝቅ ሊያደርጉ የሚያስቡም ሰዎች ስለሚኖሩ ለዛ ነው የጠየቁ። ያው ከዛ ሁሉ አመት በኋላ ያው ሰይፉ ሾው ጋር ነው ያገኘንክ። ከረጅም አመት በኋላ በአዲስ አልበም ጌዲ እንደዋዛ በሚል አገኘነ ማለት ነው። ሶስተኛ አልበም ጌዲ እንደዋዛ የሚል ነው። እስኪ ስለሱ አንዳንድ ነገር። እሱንም ይኸውልሽ የመጀመሪያውን ይኸውልሽ ሳላማዘግን እንዳላልፍ በዚሁ እያወራን ለፍ ተሾመ ኤሌክትራ ጋር ነው ያወጣሁት። የኤሌክትራ ባለቤት በጣም ስቲል ምንጠያየቃለን። በጣም ጥሩ ሰው ነው ጋሽ ተሾመ። ሁሌም አክባሪክ፣ ሁሌም እግዚአብሔር ክብር ያድርግ። የሀገር ውስጥን ጋሽ ተሾመ ነው ያወጣው፣ ሲዲውንም ካሴቱንም። የውጭውን ደግሞ ናሆም ሪከርዲንግ ነው ያወጣው ኤልያስ፣ አሁን ያወጣውበት። ሁለተኛውንም ጋሽ ተሾመ ነው ያወጣው ኤሌክትራ፣ የሀገር ውስጡንም የውጭውንም። ሶስተኛውን ደግሞ ናሆም ነው ሁለተኛውንም የውጭ ሀገሩን ያወጣው። ሶስተኛውን ደግሞ እኔ ሙዚቃውን እንዳለ ጨራርሼ ሰርቼ የሆነ ታይም ላይ ታደለ ሮባ እንደዚህ እየሰራው ነው ምናም ስለው ጥሩ ሰው ነው ታደለ፣ በጣም ቁም ነገረኛ ነው፣ እግዚአብሔር ያክብረው። በዚህ አጋጣሚ ሳላመሰግናቸው አላልፍም። የሆነ ነገር ሲያይ እንኳን ምን አለ ብንሰራው የሚል ነው። እግዚአብሔር ያክብረው ከነ ባለቤቱ፣ እግዚአብሔር ክብር ያድርገው። ብርሃኑም ታደለም እግዚአብሔር ያክብራቸው። እና ሰርቼ ሳሰማው ተገረመ። የሆነ ነገር ላይ ነበርኩኝ እኔ ገብቶሻል። እንደዚህ አይነት ነገር ላይ ሆነ እንደዚህ አይነት ነገር መስራት ማለት ምናምን ብሎ እንትን አለ። ያንን ነገር እንትን አረገ፣ ሰራን። ኦልሬዲ ብዙ እቅድ ነበረን በሶስተኛው አልበማችን። ያው አገር ውስጥ በነበረው ነገር ያው አገር ውስጥ ብዙ ነገር ነበረና ያው ያንን ነገር ማሳለፍ ስለነበረብን እንትን አረግ ነው። ናሆም ሬከርዲንግ እና ላላ ፕሮዳክሽን ነው ያወጡት። ጥሩ ነበረ፣ ግን አገር ውስጥ የነበረው ነገር ነበረ ገብቶሻል። በጣም በቃ ውጣ ውረድ ነበረ። አንድ ሰውን ሄደሽ አታስቸግሪውም። አንድ ሰውን የሆነ ነገር ትልቅ ሰፊ ነገር ነበረ የያዝ ነው። ኢቨን ሲዲውን አሜሪካን ነበረ ልናስመርቀው የነበረው። ብዙ ነገር ነበረ የያዝ ነው የነበረው። ግን አገር ውስጥ የነበረው ነገር ልክ ስላልነበረ ያው በጽሞና አለፍ ነው። ፈጅቷል። በጣም ብዙ ጊዜ ነው የሚፈጅብኝ። ስራ ስሰራ ብዙ ጊዜ ነው የሚፈጀው። በጣም ይፈጃል፣ ልነግርሽ አልችልም። እንደገና ሴትል ሆነን አይደለም ደግሞ እንዳሁኑ ሴትል ሆኜ አይደለም ገብቶሻል። እየሰራን የነበረው ብዙ ጣውረድ ነበረው። ከሚገርምሽ ያንን ሁሉ ላለመናገር ብዙ ነገር ስለነበረ ማንሳትም አልፈልግም። ስራዎችህን ለማቅረብ ብዙ ሀገራቶች ሄደሃል። እስኪ እስካሁን ከሄድክባቸው ሀገራቶች ያስገረመ ወይ ደግሞ ስታቀርብ የወደድከው ሀገር ካለ? አዎ ቆየሁኝ። እኔ አሁን ከሀገር ከወጣሁኝ በጣም ቆይቻለሁ። ግን አሁን ቅርብ ቀን የዛሬ 2 ወር 3 ወር 4 ወር በፊት
ዱባይ ወጥቼ ነበር። ደስ ይል ነበር። ከሄድኩባቸው ሀገሮች በጣም ሎንግ ታይም ነው፣ ረዥም ዓመት አድርጌያለሁ ካልወጣሁኝ። ኢየሩሳሌም ላይ ለመጀመሪያ ጊዜ ኢየሩሳሌም ላይ እኔ ነኝ ኮንሰርት የሰራሁት፣ እኔና የሆነ ኤፍሬም ታምሩ መሰለኝ። የዛ ኮንሰርት ላይ ደስ ይል ነበረ። በጣም በጣም ትልቅ ኮንሰርት ነው የሰራ ነው። የመጀመሪያ ኮንሰርቴ ነው። ይደገም ተብሎ መድገሜን አስታውሳለሁ። እሱም ቴልአቪቭ፣ የመን አሪፍ ነገር ነበር የሰራ ነው። ከዛ ዱባይ፣ አቡዳቢ፣ ባህሬን፣ አውሮፓ አሪፍ ነበረ። ደስ ይል ነበረ። ኢትዮጵያ ውስጥ የምንሰራቸውም ነገሮች የነበሩትም ነገሮች በጣም በሰፊው እንደዚህ ክልሉን ነበረ የምንዞረው። ደስ ይል ነበረ። ማትረሳው ገጠመኝ ካለ የምታጫውት? እኔ ልብስ ወዳለሁና ለሆነ ሰው የሚያምር ቀሚስ አየውና ልገዛላት ገባሁልሽ። ስገባ ይሄ ስንት ነው ምናምን ብዬ እጠይቀዋለሁ ልጁን። የሆነ ነገር አለኝ። ከዛ አጠገቤ ያለው የሆነ ነገር ሲለኝ ትወጣልሻለች ከውስጥ ወጣ ምናምን ብዬው እናገረዋለሁ። እሱም አንተ ምናምን ብላ ስትለኝ እንደነገጥኩኝ። ገብቶሻል? ሰው ሀገር ላይ ነው ያለሁት። ሌላ ቋንቋቸውን አልችለውም ነበርና ደነገጥኩኝ። እንደዚህም አይነት አጋጣሚ አለ። ገብቶሻል? አንዳንድ ሶሻል ሚዲያ አሁን በጥሩ መንገድ እንጠቀመዋለን፣ በመጥፎ መንገድ። አንዳንድ ሰዎች ደግሞ የሰው ፕራይቬሲን በማይጠብቅ ሁኔታ ሰውን ስላገኙ ብቻ እየቀረጹ የተለያዩ ነገሮችን ያስተላልፋሉ። እና እንደዚህ ስለሚያስተላልፉ ሰዎች እስኪ ምን መልእክት አለክ? አንተ ጋርም ደርሶ ከሆነ እሱን። እኔ አንዴ አስታውሳለሁ። ገብቶሻል? የሆነ በቃ ማለት የሚጠቅም ነገር አይደለም እንዲህ አይነት ነገሮች። የሚጠቅም ነገር ቢሆን ቢያስተላልፉት ችግር የለም። የሰው ልጅ የሆነ ነገር ሆኖ ካስተላለፉት ትርጉም የለው። ልክ አይደለም? ቦሪንግ የሆኑ ነገሮች ራሱ መተላለፍ የለባቸውም። አሁን እኔ ከአንቺ ጋር ስለይ ወይ አንቺ ገርል ፍሬንድ የሆነሽ ወይ የሆነ ሰው የሆነ ነገር ሆኖ ወይ የጠጣ ወይ የሆነ ያስጠላል። ይሄ ኢትዮጵያዊነት አይደለም። ልክ አይደለም? ኢትዮጵያዊነት ማለት እንዴት ነው? እንዴት ብዬ ልንገርሽ? ጥሩ ስነ ምግባር ነው ማሳየት መቻል ያለብን። እሺ፣ ያው ብዙ ጊዜ ሶሻል ሚዲያን እንዴት ነው ከፍ እንድንልበትም ዝቅ እንድንልበትም እንጠቀሟለን። አንዳንድ ሰው ግን ራስን እስከ ማጥፋት ድረስ ራሱ ይሄ ነገር በመውጣቱ ሊመጣ ይችላል፣ የቤተሰብ እንትን ሊመጣ ይችላል። እና ለዛ ብዬ ነው አንተ ጋር ደርሶ ስለነበር እሱ እንድትነግረኝ ብዬ ነው። እና እኔ ጋር እኔ በእንደዚህ አይነት ነገሮች እንኳን አንዴ የሆነ ቆይቷል። በቃ እኔ የነበርኩበት ነገር ገብቶሻል? ሌላ ነገር ላይ ነበርኩኝ እኔ የነበርኩት። ብዙ ነገሮችን ሀፕን ሲያደርጉ ለማንም አላወራም። ገብቶሻል? የሚመጣውን ቀን ነበር የምጠብቀው። ሰውን ማስቀየም አልወድም። ሰውን የሆነ ነገር ማለት አልወድም። በቃ ከሁሉም ሰው ጋር ተመሳስዬ ነው መኖር የምፈልገው። ከአንድ ሰው ጋር ሳልጋጭ አጠገብሽ ያለ ሰው ነው ገብቶሻል ሌላ ነገሮች ሊያደርጉ የሚችሉት። አንደርስታንድ አደረግሽ? ለውድቀሽ ትሽመነሻ አጠገብሽ ያለ ሰው ሊሆን ይችላል። ሁሉም ሰው ወዳጅ ላይሆን ስለሚችል እና ጥሩ ነገር ለማምጣት ነው መጣር የምፈልገው የነበረው። እና አንዳንድ ነገሮች ይገጥሙኛል። ሲገጥሙኝ አንዳንዴ እኔ ላይ ብዙ ፎከስ አያደርጉም። እግዚአብሔር ያክብራቸው። በጣም በእንደዚህ አይነት ነገር እንኳን ያው እኔም ለብዙ ሰው ጥሩ አመለካከት ስላለኝ ብዙ ነገሮችን ወደ እንደዚህ አይነት ነገሮች እንኳን ፎከስ አያደርጉብኝ። እግዚአብሔር ያክብራቸው። አሁን ደግሞ ወደ ሙዚቃው እንመለስና በሲንግል መሀል ላይ መተክ ነበር ለምን በሚል ሲንግል ይልሽ እኔ አሁን ሲንግል ስሰራ የማስታውሰውን ሲንግል ልንገርሽ። እንግዲህ
አልበሜን ጨርሼ አልበሜ ወጥቶ ጌዲ በተራ የመጀመሪያው አልበሜ ወጥቶ በጣም በቃ በጣም ሀይ ከሆነ በኋላ በደንብ ስራ እየሰራሁበት በኋላ ከዛ በኋላ አማኑኤል ይልማ ይጠራኝና እንደዚህ ይለኛል። ሲለኝ እስቲ እንሞክር ምናምን አልኩት። እንደውም ከዛ በኋላ ነው እኔ ዘፋኞች ምናምን ወደሱ ይዤለት ሄድኩት። ብዙ ዘፋኞች ይዤለት ሄድኩኝ የቺን የኔን ዘፈን ከሰራልኝ በኋላ። ለምን የሚለውን ለምን ሳይሆን አፍቃሪ የሚያጣውን መጀመሪያ አፍቃሪ ቢያጣቡኝ ያላደለኝን መውደድ እረ ለኔስ አልሆነኝም። ከዛ በኋላ በዚችም ሲንግል እንትን ብለን ብዙ አገር ዞረናል። ከሚገርምሽ ብዙ አገር ዞሬበታለሁ። ኢቭን ኤፍሬም ታምሩ መጀመሪያ አዲስ አበባ ሲገባ ከእሱ ጋር ብዙ ቱር አድርገናል ኢትዮጵያ ውስጥ በዚህ ዘፈን ተቀባይነት ነበረው ያ ዘፈንና ቱር አድርገናል። ብዙ ቦታም ሄጄበታለሁ። ከዛ በኋላ ደግሞ ለምን ነው ያወጣሁት? ለምን አገባሽ ሰው አገር ለመቅረት ለምን አገባሽኝ ስንት ዓመት እኔ ብቻዬን ነይ እስኪ አንድ አበሳዬን። ይህም ትክክለኛ ላይፌ ነው። እኔ ብዙ ነገር ላይ ነበርኩኝና አንድ ወዳጄ ታሪኩ በርታ ይባላል ይጠራኛል። ጠርቶ ቤቱ አሳድሮኝ ብዙ ቀን አብረን አውርተን ብዙ ቀን የሆነ ነገር ብለን አንስቶ የራሱን አንስቶ ሰጠኛንን ዘፈን። ይህ ዘፈን ለእኔ ነው የሰራው ለራስን የሰራሁት አልኩት። እንዳለ ቲፒካሊ ለራሴ የተሰራ ነገር ሰራ ነው። ኢቭን በኦዲዮ ራሱ በጣም ተደምጧል ይሄ ዘፈን። ከሚገርምሽ በኦዲዮ ብቻ ኦዲዮ በደንብ በቃ ልነግርሽ አልችልም። በደንብ እውነቴን ነው የምነግርሽ። ይሄ እንደዚህ ሲዲው እየተበተነ ሁላ በኦዲዮ በደንብ ተደምጧል። እና ያው ግጥሙ ያው ውስጥ የሚነካ ነገር ነው። ውስጥ የሚገባ ነው። ቪዲዮ ነው ደግሞ ብሩኬን የሰራው በጣም ከልብ ሆነን ነበር የሰራ ነው። እግዚአብሔር ያክብረው ደግሞ ብሩኬን። ስለ ግል ህይወት እንግዲህ አሁን ልጠይቅ። አሁን አባት ሆነሃል እና እስኪ አባትነት እንዴት ትገልጸዋለህ? ስለ ልጅ እስኪ ትንሽ። ያው እንግዲህ እኔ አላቅም ባይዘዌ እኔ ራሴ ልጅ ነኝ። ገብቶሻል? እኔ ብዙ ነገር ይቀረኛል። ገብቶሻል? ለአባትነት ብዙ መስራት አለብኝ። ገብቶሻል? ግን እግዚአብሔር ከምወዳት ልጅ እግዚአብሔር የተመሰገነ ይሁን ልጅ አመጣሁኝ። ገብቶሻል? እግዚአብሔር የተመሰገነ ይሁን። ያው ልጄም አሁን እየደረሰች ነው። ጓደኛዬም በጣም ጥሩ ልጅ ነች። እግዚአብሔር ያክብራት። የሴት ልጅ አባት መሆን ደግሞ እግዚአብሔር ይመስገን። እሺ፣ አሁን ደግሞ ስለ ጊዜ የሚለው ዘፈንክ ቆይቷል ከተሰራና እንዴት ነው እስኪ እንዴት ነው የተሰራው? ስለሱ አንዳንድ ነገር። ጊዜ ሲሰራ 9-10 ዘፈን ጨርሰን 11ኛ ላይ ኢንስትሩመንት አድርገው ማስተር አድርገን ለኤሌክትራ ባለቤት የጋሽ ተሾመ የኤሌክትራ ባለቤት ናቸው። ለሳቸው ሄጄ ሰጠውኝ። ፖስተር ተለጥፏል ከተማ ውስጥ እንደ ነገ ይወጣል ተብሏል። እንደ ነገ ይወጣል ተብሎ 60 ደቂቃ አይደለ ካሴት የሚይዘው 5 ደቂቃ ጎደለብን። 55 ደቂቃ ነበር የሰራ ነው። 5 ደቂቃ ሲጎልብን እንደ ማታ ይደውልልኝና ፖስተር ከተማ ውስጥ እንዳለ ተለጥፎ ማታ ይደውልልኛል ጋሽ ተሾመ ጌዴውን በቃ 5 ደቂቃ ጎደለ ነገ አይወጣም አልበሙ ሲለኝ የመጀመሪያ አልበምሽን ስታወጪ ፖስተር ተለጥፎ ምንድን ነው ከባድ ነው አይደል? እኔ ሌሊት 9 ሰዓት ላይ ኃይልዬ ጋር ነበር የምሰራው። በቃ ሄድኩኝ ኤልያስ ጋር። ሲሄድ ኤልያስ ጋር
የአብነትን ዘፈን እየሰራ ነበር። አብነት አጎናፍርን ዘፈኑን እየሰራ ኤልዬ እውነቴን ነው የምነግርሽ፣ የምር ማለት ሙዚቃ ማለት ከልብ መሆን አለበት ሁሉ ነገር። አለቀስኩኝ በቃ እሱ ጋር ስደርስ። ኤሉ በቃ ነገ አይወጣም ምናምን ተባለ። ምን ነው ሲለኝ አይ እንደዚህ አይነት ነገር ጎደለ ምናምን ስለው ወዲያውኑ አቆመ። የእሱን ስራ መስራት አቆመ። ትንሽ አወራን፣ የተጫወትን ምናምን። ከዛ ልክ 11 ሰዓት ተኩል 12 ሰዓት ሲሆን ጠዋት 12 ሰዓት ሲሆን ገባ እንትን ላይ ስቱዲዮ ገባ። አሬንጅ ማድረግ ጀመረ። ሜሎዲ ማውጣት ጀመሩ። ሜሎዲ ወጣ፣ ግጥም እየተጻፈ ሜሎዲ ወጣ። እኔ መግባት ጀመርኩኝ ምናምን። በአንድ ቀን ነው የተሰራው። በአንድ ቀን ተሰራ። ከዛ በኋላ ማስተር ተደረገ፣ ወስደን ሰጠን ማለት ነው። ይሄ ልጅ እንደውም ብዙ ትልልቅ ዘፋኞች እንደዚህ ነው እንዲህ ነው አልልሽም። እና አንተ ምን ታይቶ ነው ይህንን ዘፈን የዘፈንከው? እግዚአብሔር ነው። ምን ታይቶ ነው ይህንን ዘፈን ልትዘፍነው የቻልከው? እንዲህ አይነት ነገር አይመጣም። እውነቴን ነው የምነግርሽ። ታላላቅ ሰዎች ሁላ ትልቅ የምንላቸው የሀገር ውስጥ ያሉ ታላላቅ ሰዎች በጣም ነው የሚወዱት። እውነቴን ነው የምነግርሽ። የማስታውሰው ነገር እንደውም ጋሽ ስብሐት ገብረ እግዚአብሔርን ታውቂያቸዋለሽ? ጋሽ ስብሐት ገብረ እግዚአብሔር እኔን አያውቁኝም ነበረ። ያስፈልጉኝና ይሄ ልጅ ምን ታይቶት ነው ይህንን ዘፈን የዘፈነው ብለው ፒያሳ አካባቢ ድሮ ነው እኔ የምነግርሽ። እንዴት ብሎ ሊዘፍነው ቻለ? እንዴት ዘፈነው ብሎ አስጠርተውኝ አግኝተውኝ ያጫወቱኝ ታይም ነበረ ያን ጊዜ። እና ታላላቅ ሰዎችም ይህንን ዘፈን ይወዱታል በጣም ከመሪዎች ጀምሮ። በጣም ደስ የሚል ሙዚቃ። እሺ በድምጽ እስኪ ትንሽ አስታውሰ። ጊዜ ሲሸኝ ጊዜን ወልዶ አመት ሲያልፍ መዓት ወልዶ ይህንን ሳይሰጋቡና መኖር ፈራው እንደገና 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 መኖር ፈራው እንደገና። የጊዜ ቅጣት ፍሬ ያደረገኝ ጉማዝሎ ሰማይ ቀኑ ከበደኝ። ወያ እድሜ አይዘንብ ወያ ያባራ ዘንድሮ ውሃ እሳት እንፈራ። እሺ እናመሰግናለን። እስኪ ይህን ሙዚቃ እንዴት ነው የሰራኸው? ያው ድሮ ነው የተሰራው። እንዴት አስበኸው ነበር የሰራኸው? አዎ ማሰብ ምናምን ሳይሆን ይኸውልሽ ሀሳብ የሚመጣው በአንድ ቀን ነው የተጻፈው። ትልቅ የሚባል ሰው ነው ጋሽ ስብሐት የሚባሉት። ገብቶሻል? ስብሐት ገብረ እግዚአብሔር ሲባሉ በጣም ትልቅ ሰው ነው። አንባቢ ሰው ናቸው። እንዴት ይሄ በዛን ታይም ላይ እንዴት ይሄ ልጅ ይህንን ዘፈን ዘፈነ ብሎ ነው አስጠርቶኝ እንዴት ሊዘፍነው ቻለ ነው ያለኝ። ገብቶሻል? እና እንደገና ደግሞ ታላላቅ ሰዎች ይወዱታል ዘፈኑ። እንዴት ዘፈነው ብለው ነው የሚሉት። ትልቅ ሰው የሚባሉ አሉ አይደለ? ያነበቡ ምናምን የሚያስተውሉ ሰዎች፣ ብዙ አይነት ሰዎች አሉ ምድር ላይ የሚታወቁ ሰዎች። ከእንደነዛ ካታጎሪ ጠርተውኝ ብዙ ነገር ብለውኛል። እስኪ ጌድ ከሁለት ነገሮች አስመርጣለሁ፣ እሱን ትመርጥልኛለህ ማለት ነው። ከሲንግልና ከአልበም የትኛውን ነው አንተ? እኔ እንደው ያው ሲንግል የሚሰሩትን ልጆች እኔ አይስሩ አይባልም። ገብቶሻል? የሚሰሩት ነገር አሪፍ ነው፣ ደስ ይላል። እኔ የመጣሁት መንገድ ገብቶሻል? በአልበም ነው የመጣሁት። ስመጣ አልበም ይዤ ነው የመጣሁት። ከመጀመሪያው ጀምሮ ሲንግል ይዤ አልመጣሁም። ገብቶሻል? ለዛ ብዬ ነው አሁን ይሄንን አልበም እንኳን 4ኛ አልበሜን ይሄንን ሁላ ብር ሳወጣ እንዴት እንደዚህ ይሆናል የሚሉላ ሰዎች አሉ። እውነቴን ነው የምነግርሽ። ለምሳሌ ለሰራ ሰው መከፈል አለባቸው፣ የሚሰራ ሰው ማግኘት አለባቸው። እንደገና ደግሞ
እውነቴን ነው። የሚሰራ ሰው ማግኘት አለባቸው። ስለ እውነት ነው የምነግርሽ። ብዙ ሀስል ነው ያለብን እኛ ሙዚቀኞች ስንባል። እውነቴን ነው የምነግርሽ። እንዲህ ነው ብዬ አልንገርሽ ስለማንናገር ነው። ብዙ ነገሮች ፐርፌክት ሙዚቀኛ ሆነን ብዙ ነገሮች ላይ ያለን ሰዎች መናገር አይወዱም። ገብቶሻል? ሰርተው ማግኘት አለባቸው። ለዛ ብዬ ነው እኔ አሁን ወደ ዋናው ቁም ነገር ጥሩ ነገር ሰርተን ጥሩ አልበም ይዤ መምጣት ስላለብኝ ብዬ ነው እኔ እንትን ያደረኩት። ስለዚህ አልበም ነው የመረጥከው ማለት ነው? አዎ ሲንግል መስራት እችላለሁ። አሁን አንድ ነገር ልንገርሽ፣ ያወጣሁትን ወጪዎች የራሴ ቻናል ከፍቼ ልነግርሽ ነው። አንደርስታንድ አድርጊ። የራሴ ቻናል ከፍቼ ቪዲዮ እንኳን ብዙ ቪዲዮዎች ሰርቼ ዝም ብዬ መልቀቅ ይችል ነበር። ግን መምጣት ያለብኝ ገብቶሻል? ስራ መስራት ያለብን ሰዎችን ይዤ ወደ ስራ ገብቼ ወደ ስራ መምጣት ስላለብኝ ነው። ገብቶሻል አይደለ? ከሰራም በኋላ ነው ገንዘብ የሚከተለን። አንደርስታንድ አደረግሽ? ጥሩ ነገር ከሰራ ነገ ይመጣል። ልክ አይደለው? እኔ እስከ ዛሬ ድሮ በሰራው ዘፈን እየሰራው ነው አይደለ? አሁንም ይሄን ዘፈን ስንሰራ ወደፊት ጥሩ ነገር ለማምጣት ነው። እስኪ ከአዲሱ አልበም ከአንድ ሙዚቃ ምረጥና ተጫወትልኝ። እስቲ እንግዲህ እንዳልሰማ እንዳላየ እንዳልሰማ ልሁን እንዳላየ እንዳልሰማ እንዳላየ እንዳልሰማ ልሁን እንዳላየ። እስኪ ከዚህ በኋላ አድናቂዎች ኬት ላይ ሊያገኙት ይችላሉ? እኔ አሁን በዚህ አጋጣሚ ቤቲ የምትባል ልጅ አለች እና እሷ ጋር እየሰራን ነው። እሷ ክለብ ውስጥ ምናምን ወደ አዋሳ ምናምን እያሰራችኝ ነው። ግን እግዚአብሔር የተመሰገነ ይሁን። በቅርብ ቀን ግን ክለብ ለመክፈት ያው መናገሩ ስለማልፈልግ ነው። የራሴን ክለብ ምን አለ መሰለሽ፣ ቋሚ ሆኜ የኔ ቢሮ የሚባል ነገር ነው ልከፍቴ ያሰብኩት። አንድ ቀን ብቻ ነው ረፍቴ። 6ቱን ቀን ከ4 ሰዓት እስከ 11 ሰዓት ክለብ ከፍቼ ለመስራት ነው ሀሳቤ። ያው ጀምሬዋለሁ፣ ትንሽ ነገር ነው የቀረኝ። ደስ ይለናል በተለያዩ ሙያዎችን ብትመጣ እንግዲህ። እሺ ያው እንትኑ ጥያቄያችንን ቁም ነገር ብቻ እንዳናረገው አንዳንድ እንትኖች ጥያቄዎች ደግሞ በእጣ መልክ አዘጋጅተንልሃል። እስኪ እሱን እያነሳክ ጥያቄዎች ደግሞ ትመልስልናልክ። ከምትወደው ድምፃዊ አንድ ሙዚቃ ተጫወትልን። አንድ ዘፈን ልበላ። ስንቱን ለምደን ቀርተሽ አንቺ ጭር ካለው መንደር ምኑን ችየው ልደር። ስንቱን ለምደን ቀርተሽ አንቺ ጭር ካለው መንደር ምኑን ችየው ልደር። አግባብሽ እንደዳ ሲወዱሽ አትወጂም። ቀጣይ ጥያቄ ስጦታ ወይም ለየት ያለ አድናቆት ከአድናቂዎች እኔ ከስጦታ እኔ ብዙ ስጦታ አግኝቻለሁ። ግን ስጦታ ብዬ ሁሌ የማስታውሰው አንድ በጣም የምወዳቸው ሰው ትልቅዬ መስቀል ሸልመውኝ ነበር። የማስታውሰው ቆይቷል በጣም። እሱ ነው የማስታውሰው። ስለዚህ ማትረሳው ስጦታ እሱ ማትረሳው እሱ። መድረክ ላይ ያጋጠመ አዝናኝ ገጠመኝ አሁን መናገሩ ዝም ብላ ገብታብኝ ነበር። እየዘፈንክ ነው? እየዘፈንኩ የማንን ዘፈን እየዘፈንኩ
ከስራ የምትወደው ሙዚቃ። ያው ከስራዬ የማነጣጥለው ነገር የለም። ገብቶሻል? ለፍቼበት ስለምሰራ አንዱን ከአንዱ አላነጣጥለውም። ያው ልጆቼ ማለት ናቸው እኮ ስራዎቼ። አንዱን ከአንዱን ካነጣጠልኩትማ ይከብዳል። ገብቶሻል? ልፋቱ ነው የማውቀው፣ ያለው ሀስል፣ ያለው ልፋት፣ ያለው ነገር ተይ ወጪው አንዳንዴ ሳይኖርሽም ኮምፖዘሮቹ እንደዚህ አሬንጅ የሚያደርጉትም ቁም ነገር አላቸው። ገብቶሻል? እንደገና ደግሞ እኛ የለመድ ነው በራሳችን መስራት ነው የለመድ ነው። እንደ ልብሽ ሆነሽ ደግሞ ስትሰሪ ይሄን ነገሮችን እቺን ነገር ብታረጉልኝ ምናምን ልትይ ብላ ትችያለሽ። እነሱም እንደሚያደርጉልን እናውቃለን። ገብቶሻል? አንድ መርጠህ ብትልልን ደስ ይለናል። አሁን እሺ አንድ ዘፈን ልስፈንልሽ ከዚህ አሁን ካወጣሁት እንግዲህ። እሺ። አረ ደስ ይለኛል ሳወድ ሰው መደነቅ ባይወድም የኛ ሰው ክፉንም ደጉንም የሚችለው አረና አይደለም ወይ የኛ ሰው አረ የኛ ሰው ሁሉን ቻይ ነው የኛ ሰው አረ የኛ ሰው ስንቱን ቻይ ነው። የሰው ልጆች ስንት ነገር አይደለም እንችላለን። በቀጣይ ደግሞ በምን እንጠብቅ? ያው የአልበሜን ቪዲዮዎችን ይዤ እመጣለሁ። አልበሙ ደግሞ አሪፍ ነገር እንደሚሆን አይሆፕ ተስፋ አደርጋለሁ። ለምን ለህዝብ ነው የሰራሁት። ህዝብ ነው ፈራጅ። ገብቶሻል? ይህን ያህል ብር ሳወጣ ህዝብ ጋር እንዲደርስ ምን አይነት ነገር እንደሆነ ምን አይነት ጥሩ ነገር እንደሆነ ገብቶሻል? እኔ ከህዝቡ ጋር በመጀመሪያ ህዝቡን፣ ጓደኞቼን፣ ምድር ላይ ያሉት በውጭም በሀገር ውስጥም ያሉት ሁሉንም እግዚአብሔር ያክብርልኝ። በመጀመሪያ ለዚች ቀን ላበቃኝ ምድር ላይ ያሉትን ሰዎች አመሰግናለሁ። ያው አልበም ሰርቼ እንግዲህ የሙያ ባልደረቦቼም መስክረዋል። እንግዲህ ያው ሁሉም ደስ ብሏቸዋል በእንደዚህ አይነት ነገር መምጣቴ። ሁሉም ታላላቅ ዘፋኞች፣ ወጣቱም፣ ትንንሹም ሁሉም ደስ ብሏቸዋል። ያው እንግዲህ ህዝብ ነው ፈራጁ። ከዚህ በኋላም በብዙ ስራ እንጠብቃለን። በሚገባ። በስተ መጨረሻ ማመስገን መናገር የምትፈልገው ነገር ካለ እንግዲህ ገሌ ማለቱ አያስፈልግም። የሰሩልኝን ሁሉንም እግዚአብሔር ያክብርልኝ። ሁሉንም ሙዚቃዬን የሰሩልኝ እንደገና ደግሞ ኤልያስ ናሆም ሪከርዲንግ በጣም አመሰግናለሁ። ገመቹንም ብሩኬም ሁላችሁንም እግዚአብሔር ያክብርልኝ። ቤተሰቦቼን እግዚአብሔር ክብር ያርግልኝ። አሁንም በጣም አመሰግናችኋለሁ። እንግዲህ የነበረን ቆይታ ይህንን ይመስል ነበረ። አዲሱን የጌዲዮን ዳንኤል የእኛ ሰው የተሰኘውን አልበም በናሆም ሪከርድስ ያገኙታል። ገብታችሁ ተመልከቱ።